እንዴ አሁን ልክ ሀብሉ ወልቆ ሄርሚላን ነው የምወዳት ሊል አይችልም አይልም። ባንዴ አይሆንም። ህክምና የራሱ ጸበልም ምንም ነገር ስለሚያስፈልገው መረጋጋት አለብሽና ሩታ እርምሽን አውጪ። አልሞት ባይ ተጋዳይ አክቱ። አብርሽ በጣም የዋህ ስለሆነ ለሰዎች ጥሩ ነገር ስለሚያስብ ለሰዎች ስለሚደርስ በቃ ጥሩ ልጅ ስለሆነ ያ ጥሩነቱ ነው። ጥሩነት ይከፍላል የሚባለው እኮ ለዛ ነው። ጥሩ ስለሆነ ጥሩነቱ ከፈለው። መጥፎ ሲያረጉበት የነበሩ ሰዎች ዛሬ በወደቀ ጊዜ ነው ጥሩነቱ ከፈለው። መጥፎ ሲያረጉበት የነበሩ ሰዎች ዛሬ ወደሱ ይሄ ወደ ራሱ የሚመለስበት መንገድ እንዲሆን አደረጉለት። ለዚህ ዳኒ ምስክር ነው። ለዚህ ዳኒ ማሳያ ነገር አብርሽ ወደ ጤንነቱ እንዲመለስ ነው እንጂ እነሱ ሲያደርጉት የነበረውን በቀል መልሰን መበቀል ወይም ደግሞ እነሱ ሲያደርጉት የነበረውን ይሄ ሴራ ወይም ደግሞ ክፋት ምናምን መልሶ የመድገም ሐሳብ የለንም። ለዛ ነው በህግ ማናስይዛቸውና ይሄ እነሱ ይሄ ክፋትን ምቀኝነትን አብርሽ ከሌላ ሰው ጋር እንዳይሆን መፈለግን እነሱ ናቸው የተካኑበት፣ እነ ሩታ ናቸው የተካኑበት እንጂ የአብርሽ ቤተሰቦች ሩታን የመጉዳት ፍላጎት የላቸውም። ወንድማቸው ከገባበት ነገር ነፃ የማውጣት ፍላጎት እንጂ ይሄ ልክ እንደ ሩታ አይነት በቀል ምናምን የላቸውም። እሷ ብትታሰር እነሱ ምንም አይጠቀሙ። በዚህ መሃል የሚጎዳው ልጁ ስለሆነ ለልጁ እሷ ለአብርሽ ክፉ ብትሆንም ለልጇ ደግሞ ታስፈልጋለች። ሩታ የኔ ያደረኩት የምትለው አንድ ወንድ ልጅ ለልጁ የሚያስፈልገውን ነገር ሲሰጣው ለቤቱ ምንድነው ምሰሶ መሆን ሲችል ነው። እሷ እንደ እቃ ቤት አስቀምጠው የኔ ያደረኩት ልትል አትችልም። ብትልም እኛም አናምናትም። እኛን ልትሸውደንም አትችልም። አንዳንዴ መጥፎ ሰዎችም ጥሩ ነገር እንደሚሰሩ ማድረግ እንደሚችሉ አይቼበታለሁ። ምክንያቱም ዳኒ ከዚህ በፊት በነበረው ከሩታ ጋር በነበረው ግንኙነት አብርሽን ዲስሪስፔክት ያደርግ ምንድነው በቃ ለአብርሽ ክብር አልነበረውምና ያንን ሲያደርግ በጣም ብዙ ጊዜ ተናግሬዋለሁ። እንደዚህ አይደረግም፣ ልክ አይደለም፣ ተሳስተሃል። የቱንም ያህል ሩታን ብትወዳት ሩታ ስትጎዳ ማየት ባትፈልግም ግን ደግሞ ሰውኛ የሚባል ባህሪ ያለና ለአብርሽ የቱንም ቢሳሳት ይሄ የሰውኛ ክብርን መስጠት አለብህ፣ ልክ አይደለም ስል ነበረ። ያም ብዙዎቻችን እንደዛ ስንለው ስለነበረ ያ ነገር ገብቶት ወደ ራሱ ተመልሶ ከአብርሽ ጎን ቆሞ ዛሬ የአብርሽ ህይወት የሚስተካከልበት መንገድ ላይ የመጀመሪያውን ነገር ያደረገው እሱ ነውና ስለዚህ ሁላችንም ልናመሰግነው ይገባል። ግን የወንድሙን ትዳር ሊያተርፍ ሊያድን የሚችለው እንዴት ነው? ሚስቱ ጥሩ ስትሆን አለመግባባት ሲፈጠር ያንን ትዳር ከሚፈርስ እስኪ እኔ መሃል ገብቼ ነገሮችን ላስተካክልና አንድ እድል ይሞክር የሚባል ነገር አለ። ግን ያንተ ማለት ሩታ ጥሩ ስላልሆነች ያንተ ወንድምህን ወደ ቀድሞ ትዳር የመመለሻ መንገድ ልክ አይደለም ማለት ሩታ በጣም መጥፎ ሰው ነች። ለአብርሽ አትገባውም፣ አትመጥነውም፣ አትሆነውም። ሰላም ቤተሰቦቼ እንደምን ሰነበታችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ እናንተም በያላችሁበት ሰላምና ጤና ሁኑልኝ። ሁላችንም እንግዲህ በዚህ ሳምንት የተመለከትነው ነገር ሰላምና ጤና በደንብ አስፈላጊ መሆኑን ነው። የሰው ልጅ እነዚህ ሁለት ነገሮች ከሌላው ነገር በጣም አስፈላጊ ናቸው ለመኖር ብዬ አስባለሁ። ምክንያቱም አብርሽ ጤናውን አጥቶ እንዴት ከሱ ተርፎ ለኛም እንዴት ስንጨነቅ እንደነበረ ሁላችሁም የምታስታውሱት ነው የምታውቁት ነውና ዛሬ ደግሞ ከምን ጊዜውም በጣም ደስ ብሎኛል ቤተሰቦቼ። ምክንያቱም እናንተም እኛም ስንጨነቅበት ስናስብ እንዲሆንልን ስንፈልግ የነበረው ነገር ተሳክቶ አይተነዋል። ይሄ ጅማሬው ቢሆንም ያው እንግዲህ እንደተመለከታችሁት ሀብሉ ካንገቱ ወልቆለታልና ብዙዎቻችሁ ከዛ በፊት ሀብሉ ካንገቱ ይውለቅለት፣ አውልቁለት፣ እንደዚህ አድርጉለት፣ እንደዚህ ይሁን ምናምን እያላችሁ ስትደውሉልኝ ቴክስት ስትጽፉልኝ ነበረ። ዛሬ ደግሞ ደስታችሁን በጣም ደስ ብሏችሁ ነገር ግን ደግሞ ሩታ ልክ ስገባ እንደተከፋችሁም ነግራችሁኛል። እናም እኔም በጣም ነው ደስ ያለኝ ቤተሰቦቼ። ማለት አንዳንዴ የሆነ ነገር ውስጥ ትገቡና ግን ከዛ ነገር ለመውጣት የሆነ እንደ መንደርደሪያ የሆነ ነገር ጅማሬውን ነው ያየነውና የአብርሽም ነገር ልክ እንደ ህፃን ልጅ እሷ የትም እንዳትሄድ ብለው ነበር ስትሄድ የነበረውና እኔ በጣም ደስ ብሎኛል ቤተሰቦቼና
ይህን ስሜቴን እንደ ላጋራችሁ በሚል ነው ወደ እናንተ የመጣሁት። አንዳንዴ መጥፎ ሰዎችም ጥሩ ነገር እንደሚሰሩ ማድረግ እንደሚችሉ አይቼበታለሁ። ምክንያቱም ዳኒ ከዚህ በፊት በነበረው ከሩታ ጋር በነበረው ግንኙነት አብርሽን ዲስሪስፔክት ያደርግ ምንድነው በቃ ለአብርሽ ክብር አልነበረውምና ያንን ሲያደርግ በጣም ብዙ ጊዜ ተናግሬዋለሁ። እንደዚህ አይደረግም፣ ልክ አይደለም፣ ተሳስተሃል። የቱንም ያህል ሩታን ብትወዳት ሩታ ስትጎዳ ማየት ባትፈልግም ግን ደግሞ ሰውኛ የሚባል ባህሪ ያለና ለአብርሽ የቱንም ቢሳሳት ይሄ የሰውኛ ክብርን መስጠት አለብህ፣ ልክ አይደለም ስል ነበረ። ያም ብዙዎቻችን እንደዛ ስንለው ስለነበረ ያ ነገር ገብቶት ወደ ራሱ ተመልሶ ከአብርሽ ጎን ቆሞ ዛሬ የአብርሽ ህይወት የሚስተካከልበት መንገድ ላይ የመጀመሪያውን ነገር ያደረገው እሱ ነውና ስለዚህ ሁላችንም ልናመሰግነው ይገባል። ዳኒ እስከዛሬ ሰው መቼም ባለፈው ነገሩ ሁሉም ሰው ፍጹም አይደለም። ባለፈው ነገሩ እየተነሳ ሊወቀስ አይገባም። እንደዚህ ተቀይሮ ጥሩ ነገር ሲያደርግ ደግሞ በርታ፣ በዚሁ ቀጥልበት። ምክንያቱም ልክ እነ ሩታም እንደዚህ ነው መማር ያለባቸው። አንዳንዴ ይገርመኛል ሩታን የምትወዷት ሰዎች እያያችሁ የአብርሽን ህይወት እንደዚህ አበላሽታ መጥፎ አድርጋ እንኳን እያያችሁ አብርሽ ሩታ ነው እኛ ከሩታ ጋር ይሁን ከሄርሚላ ጋር ይሁን ምናምን አይነት አይደለም አስተሳሰባችን። ዋናው ነገር የሱ ጤንነት ነውና የሱ ጤና መሆን ነውና ደህና ይሁን ወደ ጤንነቱ ይመለስ ነበር ስንል የነበረው። እናንተም ደግሞ እያያችሁ ነው። አብርሽ ግልጽ ነው። ማንኛውም ሰው አይደለም አይኑ ሙሉ አይኑ የሚያይ ሰው አይነ ስውር ሰው እንኳን የሚፈርደው ነው። ማንንም ሰው አሁን ሩታ የኔ ያደረኩት የምትለው አንድ ወንድ ልጅ ለልጁ የሚያስፈልገውን ነገር ሲሰጠው ለቤቱ ምንድነው ምሰሶ መሆን ሲችል ነው። እሷ እንደ እቃ ቤት አስቀምጠው የኔ ያደረኩት ልትል አትችልም። ብትልም እኛ ማናምናትም፣ እኛን ልትሸውደንም አትችልም። ምክንያቱም እንደ እቃ ነው እንጂ ያስቀመጠችው። ኤፍሬም ነው መኪና የሚነዳለት። ይሄ በቃ ተረጋጋ፣ ልክ እሷ ብላ እንደምታወራው ተረጋግቶ ሳይሆን አሳስረውት እንደ እቃ ነው ያስቀመጡትና ይሄ ደግሞ ሁሉም ሰው የሚፈርደው ስለሆነ ልክ አይደለም ያደረገችው ነገር። እኛ አሁንም ቢሆን ከከሌ ጋር ይሁን አይደለም፣ ዋናው ነገሩ ጤንነት ወደ ጤንነቱ ተመልሶ እሱ ደህና ሆኖ ከዚህ በፊት ያደርግ የነበረውን ነገር እንዲያደርግ መኪና አሁን ኤፍሬም ነው የሚነዳለት። እኔ ይሄ ራሱ ጭንቅላታቸው እኔ ኤፍሬምን በምን እንደገዛችሁ ምን እንዳደረገችው እንዴት አሁን አብርሽ ምን ሆነ ብሎ አንድ ሰው ሲናገር እንዴት ብዬ መናገር እንኳን እንዳለብኝ አላውቅም። ግን ምንም አንድ ጤነኛ ሰው ነው የሚባል ነገር ምንም አያደርግም አብርሽ እንዳየነው ማለት ነውና ይሄ ሰው ጤነኛ እንዳልሆነ ግልጽ ሆኖ ለኛ ግን ጤነኛ ነው ተረጋግቷል ምናምን ሲሉን ነበረ። ግን እኛ ጤነኛ እንዳልሆነ እናውቃለን። ግን አሁን ወደ ጤናው የሚመለስበት መንገድ ላይ ነው። ይሄ ጅማሬው ነው። እዚህ መድረሳችን በጣም ትልቅ ነገር ነው። ምክንያቱም ከዚህ በፊት በነበረው ነገር ዴብም ሞክሯል ማለት ከቤት ወጥቶ ወደ ጤንነቱ የሚመለስበትን መንገድ ለመፍጠር ዴብም ሞክሯል። ብዙ ይሞክራለች አይታችሁታል። እና ያ አልተሳካም ነበረ። ግን በዳኒ ምክንያት ተሳክቷልና ዛሬ በጣም ደስ ብሎኛል ከምን ጊዜውም በላይ ቤተሰቦቼ። አብዛኞቻችሁ ደግሞ ስትደውሉልኝ ለምንድነው ሩታን በፖሊስ ማታስይዟት ምናምን ለምንድነው እሱንስ በፖሊስ ማታስወጡት ከቤት እያላችሁ ነበር። እንደተመለከታችሁት ብዙ ይመልሳላችኋለች ብዬ አስባለሁ። በፖሊስ ማስወጣት ማንችልበት ዋነኛው ምክንያት እሱ ልክ ጤነኛ እንደሆነ ይሄ ትዳሬ ነው ልጄን ቤቴን ሩታን ወዳታለሁ ብሎ ስለሚናገር ከኛ ይልቅ እሱ ነው ተአማኝነት ያለው። እዛ ጋር ምንም እሱ በቃ ሩታን እንደሚወዳት ቤቱን እንደሚወድ ትዳሩን እንደሚወድ ልጁን እንደሚወድና ከሩታ ጋር መሆን እንደሚፈልግ እየተናገረ እኛ ደግሞ አይ ብንል ከኛ ይልቅ እሱ ነው ተቀባይነት እና ያለው። በዛ ምክንያት ነው ይሄንን ማድረግ የማንችለው። ዋነኛው ምክንያታችን ይሄ ነው። ግን ከዛ ሲቀጥል እሷ እንኳን በህግ ብትያዝ ብትታሰር በዚህ መሃል የሚጎዳው ማን ነው? ልዑሌ ነው። ልዑሌ በጣም ይጎዳልና እኛ ደግሞ ዋናው ነገር አብርሽ ወደ ጤንነቱ እንዲመለስ ነው እንጂ እነሱ ሲያደርጉት የነበረውን በቀል መልሰን መበቀል ወይም ደግሞ እነሱ ሲያደርጉት የነበረውን ይሄ ሴራ ወይም ደግሞ ክፋት ምናምን መልሶ የመድገም ሐሳብ የለንም። ለዛ ነው በህግ ማናስይዛቸውና ይሄ እነሱ ይሄ ክፋትን
ምቀኝነትን አብርሽ ከሌላ ሰው ጋር እንዳይሆን መፈለግን እነሱ ናቸው የተካኑበት፣ እነ ሩታ ናቸው የተካኑበት እንጂ የአብርሽ ቤተሰቦች ሩታን የመጉዳት ፍላጎት የላቸውም። ወንድማቸው ከገባበት ነገር ነፃ የማውጣት ፍላጎት እንጂ ይሄ ልክ እንደ ሩታ አይነት በቀል ምናምን የላቸውም። እሷ ብትታሰር እነሱ ምንም አይጠቀሙ። በዚህ መሃል የሚጎዳው ልጁ ስለሆነ ለልጁ እሷ ለአብርሽ ክፉ ብትሆንም ለልጇ ደግሞ ታስፈልጋለች። ስለዚህ ልጁ ደግሞ በሁለቱ ምክንያት መንገላታት የለበትም፣ ያለ እናት ማደግ የለበትም። እናቱ ወደ እስር ቤት ገብታ ተጣርቶ ነገሮች ምናምን ከዛ ምናምን እስከምትወጣ ድረስ ልዑሌ ስለሚጎዳ እነሱ ያንን የማድረግ ፍላጎት ስለሌላቸው ነው ያንን የማያደርጉትና ቤተሰቦች በዛው ይሄንን ብትረዱ ነው። ዳኒ ለአብርሽ ብዙ መጥፎ ነገሮችን አድርጓል። ብዙ ነገር በቃ ለአብርሽ የማይገባውን ነገር አድርጎ አይተናል። ነገር ግን በቃ ያ ነገር ልክ እንዳልሆነ ገብቶት ዛሬ ይሄው ከአንገቱ ሀብሉ እንዲወልቅ አድርጓል። ከዚህ በኋላም በቃ አየሽ ማለት ሁሉም ሰው ተመለከተ። እኛ ልትሸጉጂን አትችይም። እናንተ መጥፎ በማድረግ እርቃችሁ ሄዳችሁ ሊሆን ይችላል። ነገር ግን ምንም ቢሆን እኛ የተሻለን ሰዎች ነን እናንተ የምንድነው ተምራችሁ እንዳልተማረ ነው አይደል የምታስቡት? ከናንተ በጣም የተማሩ በጣም ማሰብ የሚችሉ ሰዎች እንዳሉ ተገንዘቡ። በቃ ይበቃሻል። አሁን ድጋሚ የመጣሽው ምን ልትሆኝ ነው? ለምን ሀብል ወለቀ ልትይ ነው? ጉዛ አርገሹ ምንድነው? በቁሙ ልትወርሱት ነው? እናንተ የንብረት ችግር ካለባችሁ ውሰዱ። ንብረቱን በሙሉ መውሰድ ትችላላችሁ። የኛ እዚህ ጋር የንብረት ወይም ደግሞ የሆነ ነገር ችግር አይደለም። የኛ ችግር የአብርሽ ጤንነት ወደ ራሱ እንዲመለስልን ነው የምንፈልገው። ገንዘብ ሁሉ ነገር እኮ በሂደት የሚመጣ ነገር ነው። አብርሽ ከዚህም በፊት ይሄ ሁሉ ነገር ያፈራው ሰርቶ ነው፣ ጤና ሆኖ ማለት ነው። ጤና በመሆኑ ሰርቶ ነው ይሄ ሁሉ ንብረት ያፈራው። ስለዚህ አሁንም ጤናው ከተመለሰለት ሁሉም ነገር ቀላል ነው እና ሄርሚን የሆነ ነገር ማለት አውቃለሁ ተጎርተሻል ማለት ፍቅርሽ ናፍቆትሽ ሊኖር ይችላል። ነገር ግን መረጋጋት አለብሽ። እንደዚህ አይደለም፣ ሁሉም ነገር ባንዴ አይሆንም። ይሄ ልጅ እኮ ብዙ ነገር ነው አይደል የረሳ የነበረው። ስለዚህ ባንዴ ወደኔ ተመለስ ፍቅሬ ምን ማለት የለብሽም። መጀመሪያ ሀብሉ ከወለቀ ሁሉም ነገር እንትናሉ ሂደት አለው። በሂደት ወደ ራሱ የሚመለስበትን መንገድ መፍጠር ነው ያለብሽ እንጂ መቸኮል የለብሽም። በቃ ባንዲ ሁሉ ነገር እንዲሆንም አጠብቂ። በሂደት ከብዙ ጋር እየተመካከራችሁ ነገሮችን ለማስተካከል መጣር ነው እንጂ ያለብሽ ልክ ሀብሉ ወለቀ ማለት የአብርሽ ጤንነት ተመለሰ ማለት አይደለም። አሁንም ቢሆን እሱ ሀብሉም ወለቀም አልወለቀም ሩታ እንዲል እያለ ነው አይደለ? ስለዚህ በሂደት ነው ወደ ጤናው። አንዳንድ መጥፎ ነገር ለማድረግ በጣም ቀላል ነው፣ ወደ መጥፎ ነገር ለመውሰድ በጣም ቀላል ነው። ግን ያ መጥፎ ነገር ወደ ጥሩ ነገር ወደ ጤንነቱ ወደ ራሱ መመለስ ሂደትና ጊዜ የሚፈልግ ስለሆነ መረጋጋት ያለብሽ ይመስለኛል። እኔ ባንዴ ከዛ ሁሉ ስቃይ ለቅሶ እንደገና ደግሞ ወደ ራስ ማለት አብርሽን ከሩታና ከኤፍሬም እጅ ለማውጣት ብዙ ከባድ ቀናቶችን እንዳሳለፍሽ አውቃለሁ። ያ ቀናት አልፎ ዛሬ ልክ ስታዩ ደስታውም ናፍቆቱም ነው እንደዚህ እንድትይ ያደረገሽ። ግን ደግሞ መረጋጋት አለብሽ። እንደዚህ አይደለም። ባንድ ተረጋጊ ሄርሚዬ ማለት ነው የምፈልገው። ኤፍሬምም እንደ ወንድም በቃ ይበቃሃል። መኪናው ከሆነ ችግር መኪናውን ውሰደው። ሌላም ነገር አድርገህ ሊሆን ይችላል። ስለዚህ አሁን ደግሞ በቃ እንደምትችሉ ክፋታችሁ በጣም የከፋ እንደሆነስ አይተናል፣ ተረድተናል። ግን ደግሞ በቃ አሁን ተው፣ በቃ ይበቃችኋል። በቃ ይበቃል። እንዴ ይሄ ልጅ እኮ ወይ ስራውን አልሰራ መኪናውን መንዳት አልቻለም አይደለ? ይሄ አንድ ሰው ጤነኛ ነው ልንለው የምንችለው ከዚህ በፊት ሲያደርግ የነበረውን ከናንተም ጋር እየኖረ ሲያደርግ ነው። አዎ አብርሽ ጤነኛ ነው እውነትም ተረጋግቶ ነው የሚባለው ያንን ሲያደርግ ስናየው ነው እንጂ እናንተ ልክ እንዳሸንጉሊት ወይም ደግሞ እንደ ቤት ዕቃ ቤት አስቀምጣችሁት የሆነ ቦታ መሄድ ሲፈልግ ከናንተ ጋር የሆነ ቦታ ሲቆም ሩታና ኤፍሬም ይታሉ እያለ እየጠየቀ ጤነኛ ነው ብለን ልንል አንችልም። ስለዚህ በቃ ተውት፣ ይበቃችኋል እንዴ!
የዚህን ያህል ክፋት ለእናንተስ ቢሆን ምን ያደርግላችኋል? አንተም ብትሆን ለወንድም የዚህን ያህል ክፉ መሆን በቃ የማያስተምር ነገር ነው። በቃ ክፉ ብትሆን እንኳን በቃ ይበቃችኋል ክፋታችሁ። አሁን በቃ ደርሳችሁበታል አይደለ? ተውት፣ ለብዙ የተውት፣ ወደ ጤንነት መለስ እና ይሄንን ነው ማለት የምፈልገው ቤተሰቦቼ። በጣም ደስ ብሎኛል፣ እውነት በጣም ደስ ብሎኛል። እናንተም በጣም ደስ እንዳላችሁ። ከዚህ በኋላ ምንም አይመጣም። ከዚህ በኋላ ከብዙዬና ከወንድሙ ከዳኒ እጅ አይወጣም እና የዚህን አትጨነቁ። ወደ ጤንነቱ ለመመለስ ግን ጊዜ ይፈልጋል። ያን በጊዜ ሂደት ደግሞ የምናይ ይሆናል። አሁንም የምትወዱት የምታከብሩት እዚህም ይሄ ሀብሉ እንዲወልቅ ማለት እስከወለቀበት ጊዜ ድረስ እንዲወልቅ ስትፈልጉ ለነበራችሁ እናንተም እንኳን ደስ ያላችሁ። ከዚህ በኋላም ጸልዩለት ማለት ነው የምችለው። ሩታና ኤፍሬም ልክ ወደ ቤት ሲገቡ እና ነበር ቪዲዮ ያለቀውና አሁንም ቢሆን ሩታ ለምን ወሰርከው ለምን እዚህ ቤት መጣ ምናምን ማለቷ የማይቀር ነው። ግን ይሄ ነገሯ በቃ አሁን አንዴ ከጇ ወጥቷል። የፈለገ ብታወራ የፈለገ ነገር ብታደርግ ድጋሚ አብርሽ እህቱም ወንድሙም ድጋሚ ለሷ አሳልፈው አይሰጡም። የፈለገችውን ነገር ልትጨረጨር ትችላለች፣ ግን አይሳካላትም፣ አትችልም። አንዴ ያምልጧታል። ልክ እንደ ህፃን ልጅ እዛ ጋር የትም እንዳትሄድ ጠብቀኝ ያለችው ሰው ግን እድሜ ለዳኒ አንዴ እህትና ወንድሙ እጅ ላይ አብርሽ ገብቷል። ስለዚህ የፈለገ ብትፍጨረጨር አይሳካላትም፣ አይሆንላትም። ወደሷ ዳግመኛ አይመለስም፣ ሊመለስም አይችልም። እርግጠኛ ነኝ ሊያስቸግር ይችላል አብርሽ። ግን የፈለገ ቢሆን ዴብና ብዙዬ አሳልፈው ለሩታ አይሰጡትም። እኔ የሚገርመኝ እኔ እንጃ አላውቅም፣ ብቻ እኔ በጣም የሚገርመኝና ኤፍሬም ምን ሊል እዛ ቤት እንደመጣ ምን ሊል እህቱ ቤት ማለት አብርሽ ለምን ሄድክ እህት ቤት ሊል ይሁን ምን ሊሁን አላውቅም። ግን እና ይሄንን ስናገር እኔ ከሄርሚም ጋር ይሁን እያልኩኝ አይደለም። እኔ የምፈልገው አብርሽ ጤነኛ ሆኖ ልክ እንደ በፊቱ ሲያደርግ የነበረው ወደ ስራው በቃ ሲያደርግ ወደ ነበረው ነገር እንዲመለስና አንድ ጤነኛ ሰው ሊያደርገው የሚገባውን ነገር እንዲያደርግ ነው እንጂ ከሄርሚ ጋር ይሁን ከሩታ ጋር ይሁን ጤንነቱ ተመልሶ አይደለም የኔ ፍላጎት። እኛ ዋናና ዋናው ከማንም ጋር ሳይኮን እኮ ይኖራል። በቃ ጤናው ተሆኖ ትዳር እንደዚህ ከሆነ ጤንነትን የሚያሳጣ ከሆነ ሰላም የሚነሳ ከሆነ አይምሮን የሚያሳጣ ከሆነ ትዳር ምን ይሰራል? ስለዚህ ይሄ ሁሉ ወዳደረገችው ወደ ሩታ ይመለሳል ብዬ አላስብም። ከሩታ ጋር እንዲሆንም አልመኝም። እኔ በግሌ ሰውን አልጠላም፣ ግን መጥፎ ነገር ካደረገ መጥፎ ነገር አድርገሃል እላለሁ፣ እናገራለሁ። የምትወዳት የምታከብሯትም በቃ አብርሽ እንዲሆኖ ስታዩት አው ከሩታ ጋር ሆነ እሰይ። ሩታና አብርሽ አይለያዩም። ምናልባት እናንተ ሁለቱን አብራችኋቸው ማየት ስለፈለጋችሁ ሊሆን ይችላል እንደዛ የተናገራችሁት። ነገር ግን በጤንነቱ ሲሆን ሲስቅ ሲጫወት እስኪ አብርሽ ከሳቀ ከተጫወተ ስንጊዜው ነው? ከሩታ ጋር ከሆነ ጀምሮ ሲያወራ ዘገም ብሎ ነው የሆነ ሲናገር አነጋገሩ ልክ አይደለም፣ ነገር ይደጋግማል። ከዚህ በፊት የነበሩትን ነገሮች ሙሉ ለሙሉ ረስቷል። ስራ አይሰራም፣ መኪና አይነዳም። ይሄ ሁሉ የማያደርግ ሰው ከሩታ ጋር ነው የሚሆነው። ምን ማለት ነው? እናንተ አብርሹን ምን ያህል ብትጠሉት ነው ያልኩት። ለኔ እንደዛ ነው የሚሰማኝ። እና መጥፎ ነገር ስታደርግ አይ እንደዚህ አይደለም በቃ እህቴ እንደዚህ አይደለም ይሄን አስተካክይ ማለት መቻል አለባችሁ። ምክንያቱም ህይወት ከአብርሽ ጋር ይቆምና ነገ ደግሞ ሴት ልጅ ነኝ ከሌላ ሰው ጋር ህይወት ልትጀምር ትችላለችና ያ የህይወት አጋሯ የሚወዳት የሚያከብራት ልክ እንደ አብርሽ ታረጋኛለች ብሎ ሳይሆን ቤተሰቦቼ በእውነት እኔ በጣም ለናንተ ትልቅ ክብርና ፍቅር አለኝ። ምክንያቱም በጣም ሰው እንደምትወዱ ሰውን እንደራስ እንደምትወዱ የኔ ሰው ቢሆንስ የኔ ወንድም ቢሆንስ ስትሉ እና ይሄ በቃ ፍቅርን አስተምራችኋኛል ብዬ ነው የማስበው እና ወዳችኋለሁ ባይ